ጨረቃዎቻችን ላይቭ ላይ ገብተው ነበረ። እንግዲህ ምሽቱን ፏዝ እንጠብለው ነው ያመሹት። እኔ ግን እውነት ለመናገር ጌም ተጫውተዋል፣ ግን ማን ያሸንፍ አላየውም። ኧረ እኔ ስራ ነበርኩኝና ነገር ግን አሁን አንዳንድ የተቆራረጡ ቪዲዮዎች አይቻለሁ። በተወሰነ መልኩ ላይቭ ላይ ነበርኩ፣ ግን የምር ምንም ያን ያክል ቁጭ ብዬ የማዳምጥበት ሰዓት አልነበረም ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዝት ተርፍ ይበልልኝ ውዶችዬ። እነ ቤታዩ በጣም ብዙ ሰው እነ ግምጄም ነበሩ፣ ሌላም ሰው ነበርና እነ ኤርሚ ናቸው። ብቻ በጣም ብዙ ሰዎች ነበሩ፣ ግን በቃ ምንም ቻንስ አልነበረኝም። ወደ ውይይት ውጥት ነው ያልኩት ማለት ነው። ግን አሁን ዛሬ ሳይ የተቆራረጡ ቪዲዮዎችም አይቻለው። ብሩኬም ለሽ ብሎ ነበር፣ ወገቤን አሞኛል ብሎ ከሀይሚዬ ጋር ተኝቶ ነበር ማለት ከሀይሚ ላይ ተኝቶ ነበር ነበረና እኔ እንጂ የተቀመጠበት ወገቡን አሟት ነው መሰለኝ። የነ ሚፍታ ቪዲዮም አይቼ ነበረ ማለት ነው። ዋው የኔ ሰው አክባሪዎች ትለያላችሁ እኮ የምር። ሚፍታህን በዓል አድርገውት ነው የዋሉት። እንግዲህ ኢድ ነበረ በትናንትናው ዕለት። እንዴት ነበረ ኢዳችሁ? እንኳን አደረሳችሁ ለአረፋ በዓል። ቆንጆ ነበረ በዓላችሁ። ያው በሰው ሀገር ያላችሁ ቆንጆ ነው መጥፎ ነው ምናምን የሚባል ነገር የለም። ሲጀመር ዞሮ ከሰው ቤት ካልወጣን በዓል ማክበር የሚባል ነገር የለም። እኔ አሁን ምንም አይመስለኝም። በቃ ማለት በቃ ምንም በዓል ቢመጣ ምንም በዓል ቢሄድ በጣም ብዙ ጊዜ ከሰው ቤት ኖርንና ተላመድ ነው ሁሉንም ነገር ማለት ነው። እና ሁሉም ነገር በጊዜው ይሄናል። ከሀገራችን ደግሞ ደመቅ ብለን የምናሳልፈው ይሆናል ከቤተሰቦቻችን ጋር እና ሚፍታህን ቅመሞችዬ ማለት ብሩኬና ሀይሚ ድምቅ አድርገውት አድርገውት ቡና ፍልተውለት ምናምን ነው የዋሉት። እና አባወራና ማወራዎች ማለት ነው። ቅመምዬ በሽቲ ብሩኬ ደግሞ ዘናፈታ እያለ ነበር ከሚስቱ ጋር። እኔ የምላችሁ ቤተሰብ እኔ አንዳንዴ መሀል ላይ እያስቁኛል ሀይሚና ብሩኬ ሲተፋፈሩ። በእርግጥ እሱ አያፍርም፣ ሴት ልጅ ያው ትንሽ አይናፋርነን እና ሀይሚዬ ማለት ነው በጣም ነው የምትሽኮረመመው ማለት ነው። ብሩኬ ያደፍራት እንደሆን እንጂ ማለት ነገሮችን ሁሉ ያለማምዳታል ምናምን ያደፋፍራታል እንጂ ማለት ነው። ሀይሚ አሁን ባለችበት ደረጃ በጣም ነው የምታፍረው። ቅመምዬ አትፈሪ። እንደውም እኮ አብረሽ መኖርሽ በጣም እኮ ነው የጠቀመሽ። የምሬን ነው። የብሩኬን ጸባይ ማወቅሽ ብዙ ነገሮችን ማወቅሽ ጠቅሞሻል አሁኑ ማለት ነው። እና ይሄን ያክል ፍቅሩን ስለገለጸ ብቻ የሚያሳፍር ነገር የለም ልልሽ ፈልጌ ነው። አትፈሪ፣ ዘናፈታ በይ። ደግሞ እማዬ አባዬ እንዳይባባሉ እንዴት እንደሚጠነቀቁ እኮ የኔ ውዶች። እንደዛ ብለን ካወራን እንሰደባለን ብለው ነው መሰለኝ። ጥንቃቄያቸውን ልነግራቸው አልችልም። ቀስ ብለው ነው በቃ ተጠንቅቃችሁ ተራመዱ የተባለ ይመስልና እና ቅመሜ የኔ ፍቅር ለማለትም ራሱ ትፈራለች። 10 ጊዜ በይው፣ በቀን 10 ጊዜ የኔ ፍቅር በይው ቅመምዬ። ምንም በቃ ይሄ ኖርማል ነገር ነው። ባልሽ እስከሆነ ድረስ እንደፈለግሽ ሌላ ወጣ ያለ ነገር አታድርጉ እንጂ ውዶችዬ ማለት ነው። እና ውድ ቤተሰብ አሁን ሀይሚ ደግሞ አንዳንድ ነገር የምትናገራቸው ነገሮች አሉ። በነገራችን ላይ ይቺ ነገር ክፍተት እንደምትፈጥር ማወቅ አለባቸው። አሁን የሆነ እንዴት ነው ምንድነው ባላምንበትም የምትለው ነገር አለ ማለትም ላይክ እርግጠኛ ባልሆንበትም የምትላት ነገር አለ። ምን እርግጠኛ እንደማያደርጋት እኔ አላቅም። በእርግጥ የዩ ጉዳይ ሊሆን ይችላል እና ነገር ግን ቅመምዬ እንደዚህ አይነት ነገሮችን እዛው በሚዲያ ብጨርሷቸው ነው ጥሩ። ለምን ከአንቺ የምትፈለገው አንዲት ቃላት ብቻ ናት። ነጥብ የምታዚስ ቃላት ከተፈጠረሽ በቃ ያንን እንደ ትልቅ አድርገው ነው ሀይሚ እኮ እንደዚህ ነች፣ ፍቅራቸው እኮ የውሸት ነው፣ ድራማ እየሰሩብን ነው ብሎ ሰው ሊቀደድ ይችላል። እና የነገር ሁላችንም እርግጠኛ አይደለንም። ማናችንም ብንሆን ማለት ምንም አይነት ህይወት እንጀምር ምንም ይሁን መጨረሻችን ፈጣሪ ነው የሚያውቀው። ነገ የሚፈጠረውን ነገር እኛ አናቅም። ለነገው ግን እርግጠኛ አይደለሁም ምናምን ብልሽ አታውሪ ቅመሚ ማለት ነው። ምክንያቱም ነገ የሚፈጠረው ስለማይታወቅ እና ባለሽ ነገር ፏዘና ዝንጥ በይ። ሸበለው ያንቺ ሆኖ አይደለ ቅመሜ። ሌላኛው ደግሞ እንግዲህ በላይቭ ቆይታቸው ያው አንዳንድ ነገሮችን እየተበሳጩ ሲናገሩ ነበረ። እች ቲጂ የምትባለው ቤተሰብ ጸየም ያለችው ሴትዮ እንግሊዝኛ የምታወራው ነው ቲክቶክ ሁሉ እንግሊዝኛ ያስተማረችው ሴትዮ የምሬን ነው። እንግሊዝኛ የምታወራው ነች አይደለ? የት ሀገር ነው? ውጭ ሀገር አይደለ ያለችው? አሜሪካን የት ነው ያለችው? እሷን መሰለኝ ባለሳሳት እኔ
ብዙ ቲክቶክ ላይ ያሉ በጣም ብዙ ስለሆኑ ለይቼ ስለማላቃቸው ነው። እና ግን እኔ ሳስብ እሷን ይመስለኛል ብዙ እንግሊዝኛ የምታወራውን ሴት ማለት ነው። ስለዚህ እሷን እየሰደቧት ነው። እና ተው እኛን የምትወዱ ከሆነ አትሳደቡ እያሉ ነው። እኛ እኮ በዚህ ብለን ሰለችን እኮ ብሩኬ ሀይሚዬ ሰልችቶናል። የምሬን ነው። አትሳደቡ፣ ሰው እርስ በርስ አትሳደቡ ብለን በጣም ብዙ ጊዜ ተናገርን። ግን አንዳንዴ ሁሌ ነገር ይሰለቻል። እና እውነት አሁን ሴትዮ ምን አድርጋቸው ነው ማለት በምን ጉዳይ ሲያገናኛቸዋል? ምንም የሚያገናኛቸው የሚያደራርሳቸው ነገር የለም። እና ከዚች ሴትዮ ጋር ምን ያያያዛቸው? ምን የሚያሰድብ ነገር ተፈጠረ? እና ተው የኛ ይበቃል፣ እሷን አትስደቧት እያለች ሀይሚዬም ስትናገር ሰምቻታለሁ ማለት ነው። የስድብ ምንም ዲግሪ ሊያስጭን አይችልም። ሰው ጋር አትጣሉ፣ ተው። በመቀጠል ደግሞ እንግዲህ ጸሎት አድርጉልንም ብለዋል ማለት ነው። አይዟችሁ የኔ ውዶች፣ ፈጣሪ አምላክ አይለያችሁ፣ ፍቅራችሁን እንደ ብረት ያጠንክረው፣ የማይሰበር ፍቅር ይስጣችሁ። ሁሌም አንቺ ለሱ እሱ ብሩኬ ደግሞ ለሀይሚ መኖር ነው ያለባችሁ። ምንም ሊመጣ ይችላል በህይወታችሁ፣ የእናንተ መተማመን ግን ያስፈልጋልና ፈጣሪ አምላክ ድብቅ አድርጎ ከሁሉም ነገር ሽፍን አድርጎ እያውጣችሁ። እና ያው ብዙ ሰው በተወሰነ መልኩ ደስ እንዳላለውም እየተናገሩ ነበር። አያቸው አይደለ? ሚዲያ ላይ የሚከናወነውን በሙሉ የሚወራውን በሙሉ ያያሉ። ፌመስ ናቸው። እኛ የምንናገረውን አያዩም፣ እኛ የምንጽፈውን አያዩም ብላችሁ ከሆነ ተሳስታችኋል። በጣም ስህተት ነው። በደንብ አድርገው ነው የሚያዩ። ማነው ለእኛ ሰላም የሚመኝ፣ ማነው ለእኛ ጥሩ የሚመኝ የሚለውን በደንብ ምንጥር አድርገው ነው ሀይሚና ብሩኬ የሚያውቁት ማለት ነው። እና ይሄ የታወቀ ነው። ሁሉም ሰው ደስተኛ አይሆንም። በነገራችን ላይ ከዚህ ከእናንተ ቤተሰብ የሆነ ከጨረቃ ፋሚሊ ውስጥ የሆነ ራሱ ሁሉም ሰው ደስተኛ አይደለም። በእናንተ ግንኙነት አሉ ትርፍ ፈንጠር ያሉ፣ እነዛ ደግሞ ነገር የሚፈልጉ ናቸው። ሰላምን የማይፈልጉ፣ የሀይሚና የብሩኬን ግንኙነት የማይፈልጉ፣ ግፋ ሲል ደግሞ ፍቅርም ያለባቸው ሊሆኑ ይችላሉ። እና እኔ አንዳንዴ ፍቅር በደረጃ ነው የሚያስመስሉት እኮ እንዲህ ተደርድረው ማለት ነው። የኔ ሲሉ ሲመነጣጠሉ የሰውን ባል ማለት ነው። እኔ አሁን ግራ የገባኝ ነገር ሀይሚና ብሩኬ አንድ በመሆናቸው ሰዎች እንዲህ የሚቆላቸው ለምንድን ነው? ለምን ሳናደዳቸው? ብሩኬን ታፈቅሩታላችሁ ወይስ አታፈቅሩትም ነው ማለት እኔ እንጃ። የእናንተ ፍቅር ከሆነ እኮ ይሄ የአይን ፍቅር ነው፣ የአይን ፍቅር ነው፣ በአንዴ የሚጠፋ ነው ማለት። የማታገኙትን ሰው ማፍቀር ራሱ የህልም እንጀራ ነው። ላማለኝ በሰማይ ነው የሚሆንባችሁና ለምን በእነሱ ፍቅር አትደሰቱም? ለምን እነሱ አንድ ሲሆኑ ደስ አይላችሁም? መለያየታቸውን ለምን ትፈልጉታላችሁ? ግን ይሄን ያክል ተንኮልና ክፋት ለእናንተስ ምን ይሰራላችኋል? ፈጣሪ የማይወደውን ነገር ለምን ታደርጋላችሁ? እና ብዙ ነገር የሆነ እያሳሰባቸው ይመስለኛል። እንግዲህ ጸሎት አድርጉልን እያሉ ነው። ጸሎት የምታደርጉላቸው አድርጉላቸው። እውነት ለመናገር ማለት ነው ምንም አይነት ፈተና ቢመጣም መቋቋም እንዲችሉ፣ እንዲበረቱ፣ ጠንካራ እንዲሆኑ ከጎናቸው መሆን አለብን። ውድ የጨረቃ ፋሚሊዎች ማለት ነው። የሆነ በቃላት እኮ ሰውን ማበርታት በጣም ትልቅ ነገር ነው። እግዚአብሔርን ነው የምላችሁ የሰው ቃል ምን ያክል እናንተን እንደሚያበረታችሁ። እና ለማንኛውም ሰዎች የተባላችሁ በሙሉ ከተቻላችሁ በሰው ደስታ ተደሰቱ፣ ካልቻላችሁ ደግሞ ዝምታ ወርቅ ነው። በቃ ያን ሰው ለቀቅ አድርጋችሁ ዞር ማለት እኮ ጥሩ ነገር ነው። እና የዛን ሰው ቀልብ መስበር፣ ያልሆነ ነገር መናገር፣ አጉል ነገሮችን ወስዳችሁ መለደፍ በጣም ነው የሚያስጠላው የምር። እና ሀይሚና ብሩኬ እግዚአብሔር አምላክ ይጠብቃችሁ። በእኔ በኩል ይሄን ነው የምላችሁ። ፈጣሪ አምላክ ከክፉ ነገር ሁሉ በክፉ ከሚያያችሁ ሰው በሙሉ ፈጣሪ ይሰውራችሁ፣ ድብቅ ያድርጋችሁ። ከዚህ በላይ ደግሞ ፍቅራችሁ አብቦ አምሮ ወልዳችሁ ከብዳችሁ የምትኖሩ ያድርጋችሁ፣ ለወግ ለማድረግ በቅታችሁ። እና ይሄን ያክል አታሳቀቋቸው። ተው እግዚአብሔርን። ነገ በእኛ ላይ በህይወታችን ላይ ምን ይፈጠርብናል ብለው እንዲያስቡ አታድርጓቸው። ተው ግን ተው፣ ይሄ ነውር የሆነ ነገር ነው።